ስለ እናት መጻፍ ለመጻፍ ምን አነሳሳ ፍጥረት የፈጣሪ ነው ብንልም ግን ሰው የሚሰራው በእናት ነው ብዬ ነው ማምነው ይሄ ለውጥ መጥቷል ብለን የምንለውን እኔ ብንል ብዙ የሚያኮራን ነገር የለም አገር ስትሞት ሴቶች 3 ጊዜ ይሞታሉ የድሉ በር እየጠበበ ነው ያለው ለሴቶች ነው ጥያቄው ረፈሪ ብርቱ ዘላለም ይኖራል ጎበዝ ብርሌ ነው ቶሎ ይሰበራል ከመወድሽ ገጾች ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ሰነበታችሁ ይሄ በየሳምንቱ ሐሙስ ምሽትና በድጋሚ ማክሰኞ ቀን የሚቀርበው የሞልድሽ ገጾች ነው በሞልድሽ ገጾች እንግዲህ እናንተም እንደምታውቁት በዋናነት ምን ወያይበት የሴቶችን ጉዳይ አንስተን ነው ሴቶች በማህበራዊ በፖለቲካዊ በኢኮኖሚ ረገድ ያላቸው ተሳትፎ ምን ይመስላል ማህበረሰቡ እንዴት ይመለከታቸዋል ጥንካሬያቸውን እናቃለን ወይ እንዴት ነው የሚለውን አብረን እየፈተሽን እንግዲህ እስካሁን በርካታ ስራዎችን አብረን ሰርተናል ወደፊትም ይቀጥላል ዛሬ ደግሞ ይጋበስኩላችሁ እንግዲህ ባለፈው እሁድ በፈረንጆቹ ሜይ 11 በእኛ ደግሞ ግንቦት 3 ቀን የተከበረውን የእናቶችን ቀን በማስመልከት በተለይም ወንዶች ወንድ አጋሮቻችን እናቶቻቸውን ሚስቶቻቸውን እንዴት ነው የሚያዩዋቸው ስለ ሴቶች ምን ይመሰክራሉ ምን ሰርተዋል የሚለውን እንግዲህ ግንዛቤ እንድታገኙ አንድ ታላቅ ምሁር ነው የጋበስኩላችሁ እንግዳዬ ዶክተር ይሁኔ አየለ ይባላል ከሱ ጋር ቆይታ እናረጋለን እንኳን ደህና መጣ እንኳን ደህና ቆያችሁ እሺ ዶክተር እንግዲህ በአጭር ጊዜ ጥሪና ክብረስ ለመጣ በጣም አርጌ ያመሰገንኩኝ በዋናነት ቀደም እንደገለጽኩት የጋበስኩህ እንግዲህ በየአመቱ የእናቶችን ቀን ስናከብር ጥሩ ልምድ ነው በየቤታችን ያሉ እናቶቻችን እህቶቻችን ወንዶች ደግሞ ሚስቶቻቸው እናቶቻቸውን ልጆቻቸውን ጨምር እንኳን አደረሰሽ በማለት ከተቻለ ስጦታ በመስጠት አድናቆትን ምስጋናን በመቸር እንግዲህ እንዲህ አይነቱን ልማድ ማዳበር አለብን ብለን እናምናለን አንተ ደግሞ ከዚህ በዘለለ እናት ብለህ ስለ ሴቶች ይህን መጽሐፍ አዘጋጅተልናል ከዚህ ቀደም ሲልም ያዘጋጀው አለ እሱንም ትነግረናለህ በዋናነት ግን ስለ እናት መጽሐፍ ለመጻፍ ምን አነሳሳ ዶክተር አመሰግናለሁ የሞድሽ ደራሲ የሞድሽ ከዛ በፊት እንደው አንድ ነገር ልበል ይሄ የእናቶች ቀን እሺ የእናቶች ቀን ለምን ነው የምናከብረው አንድ ሰው ሲያከብረው ለምን ነው የሚያከብረው ለምን አከበር ነው ለምን እንዲከበር ተደረገ መነሻው ምንድነው ተብሎ ቢጠየቅ ብዙ ሰው መልሱን የሚያውቅ አይመስለኝም በነገራችን ላይ ወደ 120 አመት ይሆናል ይመስለኛል አሜሪካ ሀገር መከበር ከጀመረና የመጀመሪያው አዛ በፊት ቅድመ ክርስቶስ ልደት በፊት ይሄ ነገር ነበር የድሮ ጋድስ የሚባሉ እነዚህ ነገስታትን የተለያየ የሚያከብር እንደናቶች ቀን ተቀብሮ ግን እንደዚህ እናቶች ቀን ተብሎ ፎርማሊ እንግዲህ ወደ 120 አመት ሆኖታል ማለት ነው ካየና ኢትዮጵያው ስናከብረው ምንድነው ምን ያያሰብን ነው የሚለው ያሳስበኛል ከምንም በላይ አንቺ መግቢያሽ ላይ ጠቆም አርገሽዋልና ይህንን መስራቿ አክቲቪስት አና ጀርቪስ ትባላለች እና ስትሞት ተቃውማ ነው ያለፈች ይህንን የሴቶች በአሜሪካ ያለው አሜሪካ ውስጥ በእናቶች ቀን የእናቶች ቀን አከባበር ላይ የዛሬ 15 አመት የወጣ ጥናት ነው በዛ ቀን ወደ 2 ቢሊዮን ብር ይወጣል እና በንግድ ተጠለፈ ትላለች በንግድ ተጠለፈ ቀኑን በንግድ ተጠለፈና የንግድ መካያጅ እንግዲህ በአንድ ቀን የ2 ቢሊዮን ዶላር ዋጋ ያለው ነገር ሸቀጥ ወይም ካርድ ሲያጥ ካርድ መጻፍን ሁሉ ትቃወማለች ካርድ የናት እንኳን አደረሰሽ ወይም ወድሻለሁ ብሎ የተጻፈ ካርድ ለናት መስጠት ከወልዳ ያሳድጋ ያንን ያህል ጊዜ የለፋችን እናት በእጅ እንኳን ለመጻፍ ጊዜ የለኝም ብሎ የመናቅ ያህል ነው ብላ ትለዋለች ማሳነስ ነው ብላ ማለት ነው እና የተፈለገ እሷ ያለችው ምንድነው የዚህ ያለት ግራቲቲዩድ ብለሻል ምስጋና ውለት አለብን እናቶች እኛ እንድንሆን ያቆሙናቸው እናቶቻችን ብዙ ነገር ተከፍሎልናል ዋጋ ከፍለውልናል ያንን ዋጋ ቢያንስ አብረን ሆነን አንድነት ሆነን ያንን ዋጋ ግራቲቲዩድ የምንሰጣቸው አብሮነት የምናሳይባቸው ከጎናቸው ሆነንም ደግሞ አይዞሽ የምንልበት ቀን መሆን አለበት ብላ ነው እንደዛ ያለችና እኔም ሳስበው እንዴት ነው እየተከበረ ያለ አሁን እንግዲህ እናንተ በዚህ ላይ የምትሰሩ ሰዎች እንግዲህ ፍሬም ማድረግ ይችላልብን እንዳልኩት ያ ባህል የምራቡ ዓለም ባህል መጥቶ እሱን ዘን ካርድ ያንጠለጠልን ወይም የሆነ ነገር ዘን መሮጥ ነው በርግጥ በዚህ ያለት የነሱ ዋጋቸው እናት ዋጋዋ ስንት ነው ምን ያህል ዋጋ እንደከፈለልሽ ቢያንስ አመሰግንሻለሁ እኔ ለዚህ አበቀሽኛል ብለን የምናዋርባት አለን ምን አለ ምን ዳስስባት
ብሎም እግራቸውን የምናጥብበት ቀን ቢሆንስ የሚልና እንዲህ አይነት ነገር የሚቀር ይመስለኛልና ወደ ምዕራቡ ሀገር ተስበን ሌሎች ያረጉትን ስተት እንድንደግም አንፈልግምና እኔ የምፈልገው በተለይ የእናቶች ቀን እንዲከበር በእናቶች ላይ በሀገራችን እናቶች ላይ የሰሩት እናቶች ሲምፖዚየም የሚቀርብበት ክርክሮች ውይይቶች ልጆች የሚመከሩበት እናት ልጅ ተቀምጠው አያት ተረት እየነገረች ልጆችን የምታሳድግበት እናት ታንኪዩ የምትባልበት እንዲሆን ፈልጋለሁና አይ ቲንክ አንቺንና እንግዲህ ብርቱ ኢምፓወር የሆናችሁ ሴቶች ይህን ታስቀጥሉታላችሁ የሚል እንትናለን ሁለተኛ ስለኔ ያልሽኝ እንግዲህ እኔ ዩኒቨርሲቲ አስተማሪ ነኝ ዋናው ትኩረቴ መጻፎችን እንጽፋለሁ አዲስ አበባ ዩኒቨርሲቲ ዲላ ዩኒቨርሲቲ ነው ማስተምረውና መጻፎችን ጽፌያለሁ ይሄ አምስተኛ ነው አራተኛ መጻፌ ነው በተለይ በልጆች አስተዳደግና በጤና ላይ ኒውትሪሽንና ፉድ ሳይንስና ኒውትሪሽን ያጠናው በተለይ በእናቱ ላይ ይሄን መጻፍ እናት የሚለውን መጻፍ ምንድነው እናት የሴት ልጅ ስንክሳር ከቤተሰባዊ ህይወት እስከ ማህበራዊ ሀልዮ መንበርት የሚለውን የጻፍኩትኝ በመጀመሪያ ስለ እናት ጤና ልጽፍ ነው የተነሳውኝ ስለ እናት ጤና ልጽፍ ፈለኩና እናት እንግዲህ አንድን ማህበረሰብ ልትጠቅመው ከፈለክ በጤናው ወይም በትምህርት በኩል እርዳው ነው እና ደግሞ እንደዚያ ልጆች ላይ ትኩረት አለ በብዛትና እንደዚያ በመልበት ጊዜ የልጆች ጤና ገና ከእናት ማህፀን ነው የሚጀምር ሰው መሰራት እናት ሰውን ትሰራለች ብዬ ነው እኔ ሰዎች በእናቶች ነው ፍጥረት የፈጣሪ ነው ብንልም ግን ሰው የሚሰራው በእናት ነው ብዬ ነው ማም ሁለመናዊ ማንነታችን ሰውነታችን የሚገነባና እንደዚያ ስል የእናቶች ጤና ሳስበኝና እናት ልጅ ከመውለዷ በፊት ጀምሮ እስከ 2 ዓመት ያለውን ቀን ድረስ ምን መሆን አለበት በላይ አልጽፍ መጀመሪያ እናት ምንድነው ብዬ ማጥናት ጀመርኩ ታሪክ አነበው አንትሮፖሎጂ አነበው ፊሎሶፊ አነበው ሁሉ ነገር አነበውና ይሄ መጽሐፉ የመጀመሪያው እንትን ሆኖ ወጣ እናት የሚለው ብቻ እዚህ ላይ ግንዛቤ እዚህ ላይ አዌርነስ እዚህ ላይ ግንዛቤ ከሌለ ለሚመጣው ነገርም ትኩረት አስተውል በየወጣ ነው እንጂ ዋናው ስለ እናት ጤና ልጽፍ ተነስቼ ነው እናት የሚለው መጽሐፍ ውስጡ ግን ጤና ብቻ ሳይሆን የጤናው ገና ነው ይሄ ጤና ሳይሆን እንግዲህ ብዙ ቻፕተሮች አሉት እንዳየሽው እናትነትን የሚያጎላ ነው የእናት ማህበራዊ ፖለቲካዊ ድካሟን የሚያሳይ እናት ማናት ነው እውነት ነው እንደዛ የተጻፈ መጽሐፍ ነው ይሄኛው የእናት ጤና የሚለው ገና አልታተመም የሚቀጥል ነው አምስት መጽሐፍ ጽፍ ያለው ብለኛል አንዱን አይቻለሁ ከዚህ በፊት የወጣውን ማለት ነው ሌሎቹን ግን እስቲ ንገራቸው ለተመልካቾቻችን አንደኛው የውቀት ማዕድ የሚል ነው ታዳጊ ልጆች የውቀት ማዕድ ይላል ሁለተኛ ጠያቂው ልጅ የሚል ነው ጠያቂው ልጅ የዚህ መጽሐፍ መወለድ ምክንያት ነው በነገራችን ላይ ጠያቂው ልጅ በአንድ ወቅት አንድ ዩኒቨርሲቲ ላይ ከዞን አካባቢ ባለስልጣናት ይመጣሉ እና የሴቶች ተዋጽኦ ማለት ሲባል በአጋጣሚ እዛ የዞን ባለስልጣኖች ከመጡት ውስጥ 12ቱ ሴቶች 12 ወንዶች ነበሩ እና ያ መጽሐፍ በጻፍኩበት ወቅት ምንድነው የሆነ የመጨረሻ ሴሽን ላይ ስለ ልጅ አስተዳደግ ስለ ንባብ ልጆችን እንዴት እንደምንመግብ እንዴት እንደምንከባከብ ትንሽ ብሎ ጓደኛዬ ጋብዘኛል ከዛ በኋላ ሰዎች ጋር ስገናኝ በጣም ተደሰቱ እና ከዚህ በኋላ መጽሐፍ ከፈለጋችሁ መውሰድ ትችላላችሁ ሲባሉ ስልጠናውን ጨርሰው የውሉ አበል ከወሰዱ በኋላ 12 እናቶች መጣያንን መጽሐፍ ሲወስዱ ወንዶች ግን አልመጡ እዚያ ላይ ስትራይክ አረገኝ ስለዚህ በልጆች መምጣት ያለበት ኢምፓወር በሆነች ቢያንስ ተረት የማታነብናት እና ስለዚህ ምን አይነት ሰው ነው የምትፈጥርልን ምን አይነት ነው የምታመጣልን ብሎ ብዬ ወደዚያ ያስገባኝ ስለ እናት ነው መጽሐፍ ያለበት ስለዚህ ወጣንም ወረድን ምንም ሆነ ጥናት የሚያሳየኝ አንድ ማህበረሰብ የሚገነባው እናቶች ኢምፓወር ከሆኑ ነው እና አሁን ያለውን በአገራችን ላይ ያለውን የማህበረሰባዊ ውድቀታችን ብታይ የሰዎች ልዩነት ብታይ ኢምፓወር በሆኑ ወይም በበቁ እናቶችና ባለበቁ እና ያደጉ ልጆች ሌላ ምሳሌ ሊኖር አይችልም እና እዚህ መጽሐፍ ላይ እሱ ነው ለማሳየት የሞከርኩና ቤዚኩ እሱ ነው ስለዚህ እናትና ትልቅ እንትን አርጊ ወሰዱ የህይወት አንድ አጀንዳ በቃ እንደ ሀገር የአድቮኬሲ የንቅናቄ ስራ እንደሚሰራ የሚገርምሽ ነገር እዚህ መጽሐፉ ላይ የሚመጣው ትውልድ ያለ እንግዲህ የዛሬ ስንት አመት ነው እናት የሚሉ አደባባዮች ይሰራሉ እናት የሚሉ መዳረሻዎች እናት የሚሉ አሁን በህይወቴ 3-4 እናት የሚሉ አደባባዮች ሁሉ እየተሰየሙ ነው እናት እንደ ንቅናቄ አርገን መያዝ አለብን ብለንና የዛ ያልኩሽ አንደኛው ሁለተኛው መጽሐፍ ነው እናትን ንቅናቄ አርገን መያዝ አለብን በቃ የንቅናቄ መሆን አለበት እንደውም የኔ ፍልስፍና ምንድነው ሴት ልጅን በእናት አይን ማየት አለብን ነው
በቃ እንግዲህ ወደ እናት እንምጣ እንግዲህ ወጋ አይደል ካልሽ እናት በማህበረሰባችን ዘንድ ክብር አላት። እኔ የገጠር ልጅ ነኝ ሳይድ ማረገው ደግሞ የገጠር እናቶች ላይ ነውና ለልጅ እናት ሴት አይደለችም በነገራችን ላይ ለልጅ እናት አሁን ገጠር አካባቢ ስናድግ ልጆች ሴቶች ሲመቷቸው እንዴ ለሴት ታለቅሳለህ ይባላል እናት ስትመታው ግን ልጅ ያለቅሳል ሴት መታችኝ ብሎ እንትን አይልም እና ለልጅ እናት ሴት አይደለችም እውነቴን ነው የምልሽ እና ያ ነው ሴት መታችኝ ብለህ ታለቅሳለህ የሚለው አባባል ግን ትክክል አይደለም ግን ሴት መታችኝ ብለህ ታለቅሳለህ ቢል አንድ ልጅ የጎረቤት ሌላ ሴት ብትመታው ያ ልጅ አያለቅስም ምክንያቱም በሴት ላይ ንቀት እንዲኖር ተደርጓል ግን እናት ብትመታው አለማልቀስ አይችልም እናት ለዚያ ልጅ እናቱ ሴት አይደለችም ከዚያ ነው የምነሳ ስለዚህ የሴቶችን ጫና በአጠቃላይ የሴቶችን ጫና ፍዳ መከራ ይሄ አቲቲዩድ ስቴሪዮታይፒንግ የሚልሽን ያለንን አመለካከት ልንቀርፈው የምንችል ሴት ልጅ እናት ናት ብለን ስንነሳ ነው ምክንያቱም እናት የብዙ ነገር ያርዲስቲክ ስለሆነች የዋህነት የትምርት የፍቅር የሁሉ መለኪያ ናት እሱኮ እናት ነው መሬትን እናት ነው ምንላ ጥሩ ነገሮች መለኪያ ናት እናት የጥሩ ነገር መለኪያ ናት ስለዚህ ሴት ልጅ በእናት አይን ካየን የችግሩ ሁሉ ተጋሪ ሆነን እንሆናለን ብዬ ነው ማስበውና በዚያ ነው እናቶችን በዚያ ነው ማያቸውና ሴት ልጅን በእናት አይን ብናይ ብዙ ችግር ይፈጠራል ይቀርፋል ብዬ አስባለሁ አመሰግናለሁ እቺን መጽሐፍ እንግዲህ ትንሽ ገረፍ አርጋያታለሁ በዋናነት ባለቤትህንና እናትህን ላይ ያልከው ነገር በጣም ወድጄዋለሁ እሷን ብታነብልንም ደስ ይለኛል እኔ እሺ የመረጥኩት ስለሆነ ማለት ነው ምክንያቱም ብዙዎች ተመልካቾቻችን እናቶቻቸውና ሚስቶቻቸው በርግጥ እንዳንተ ጥሩ አርገው የሚያዩ የሚያመሰግኑ የሚገልጿቸው ሊኖሩ ይችላሉ በአንጻሩ ደግሞ ከዚህ ውጪ የሆኑ ነገሮች አሉና ሁለት እናት እንዳለ ሚስትህም እናትህ ናት ወላጅ እናትህም እናትህ ናት እኔ እንደዛ ነው የተረዳሁት እሷን ትንሽ ብትላት አንተ ደስ ይለኛል አዎ ይሄን እንዲሁ ልንገርሽና ባለቤቴን ሚስትነት አለ አይደል አንድ ማህበረሰቡ የሚስት የህይወት አጋር ሚስት ትባላለች እናት አለች እናት ብዙ ዳይሜንሽን ያላት በማህበረሰቡ ውስጥ የበባህል ዳይሜንሽን እናት አለ ትልቅ ጽንሰ ሐሳብ ያለው በነገራችን ላይ በአለም ላይ አስደናቂ ቃል ቢሆን ማማ የሚለው ነው ሶስት ማማ የሚለው እኛ ማማ አይደለም ማማ የሚለው ቃል እንደው ከዚያ እንጀምር ኮንሴፕቱ 3.5 ቢሊዮን ህዝብ ይጠቀማል ማንድሪን የሚባል ማማ ማለት እናት ማለት ነው በእንግሊዘኛ ማማ እናት ነው በራሺያኛ ማማ እናት ነው በአረበኛ ማማ እናት ነው በስዋሂሊ ማማ እናት ነው በኢትዮጵያ ማማ እናት ነው በፈረንሳዮች ማማ ማለት ምግብ ማለት ነው ይሄን ኮንሴፕት ተመልከች እናትነት እንግዲህ ይሄ ሁሉ ኮንሴፕት አጭቆያዝ ነው በጣም የፍቅር አይነት አለ አልቱሪዝም እንለዋለን በሳይንስ አንድ ሰው አልቱሪዝም ማለት በሶስት ነገሮች ይገለጣል አሁን ለምሳሌ በኢየሱስ ክርስቶስ በንብና በእናት ኢየሱስ ክርስቶስ ለኛ መጥቶ ሲሰቀል ለዚያ በደሙ ሲዋጅን እንደሚሉት የምንት ሰዎቹ ከኛ የሆነ ነገር ፈልጎ አይደለም እኛ ሊያድ እናት ንብ አንድ ንብ ቀበዋን ስትጠብቅ ጠላት እንዳ በመትወጋበት ጊዜ የመውጊያው እንትን ተጎልጉሎ ወዲያው ተሞታለች እናትም የእናት ፍቅር የንብና የኢየሱስ ክርስቶስ የሚገለጠው አልቱሪዝም ይባላል አንኮንዲሽናል ላቭ ልንለው እንችላለን ያ ሪስፕሮካል ወይም በተገላቢጦሽ ሌላ ሳትፈልግ ፍቅር የምትሰጥ አሁን እናት ጡት ስታጠባ የበላችው ምግብ ውስጥ ትክክለኛ የካልሲየም ኮምፖዚሽን ባይኖር እንኳን ካጥንቷ እየተቦረቦረ ልጁ እንዳይጎዳ ታደርጋለች ከዚህ በላይ አልቱሪዝም ከዚህ በላይ ፍቅር በማህበረሰባችን ዘንድ እናት ጎሽ ለልጇ ስትል ተወጋሽ ነው እና ይሄ የዚህ ፍቅር መገለጫ ጀግና ናት እናትና ካልሽው እና ባለቤት አለች ሚስት አለች የህይወት አጋሬ የኔ ሚስት የሁለቱን አቃል የቃሉም ሳል ሚስት ናት አልኩኝ ሚስት ናት ሚስትና እናት በባዮሎጂው ልንገርሽ አንደኛ በምትሰጠኝ እንክብካቤ በልጆች እንክብካቤ ቤቱን ምሰሶ ሆና በመያዟ ሁሉ ነገር ችግሬን በመቀላለይ የእናትን እንትን ሸርት አረጋለች ይሄ ምንም ጥያቄ የሚነሳ ነገር አይደለም እንክብካቤ ከየትም ቦታ አሁን ከናታችን ቀይሮ በሚስቶቻችን እቅፍ ላይ ነው የምንወድቅ አይደል ይሄ የታወቀ ነው ማንንም የዚያ እንትን የሆነ በዚህ ጥያቄ የሚያነሳልበት ሌላ ባዮሎጂካል የሆነውን ነው እኔ ልጅ ማለት ልጅ በባዮሎጂ የእናትና የአባት
50% አክሲዮን ነው። እኔ 23 ክሮሞዞም እሷ 23 ክሮሞዞም ማለት የኔ መረጃ በክሮሞዞም ነው ያስተላለፈው ስጋ አይደለም ያስተላለፈው። እናትም 50% ዛም ልዩ ተፈጠረና ተወለደ። የኔ ግማሽ የት ነው ያለ? ልጁ አለ። ልጆቼ የኔ ግማሽ ናቸው። እኔን አልወለደችኝም ሁለተኛ ልጅ በመስጠቷ ልጅ እኔ ግማሽ ነው አካልኩ የልጅ ከወለደች ድጋሚ ወለደች ነው። በባዮሎጂ ሁለት አይነት ሞት አለ። ሰው ከወለደ አይሞትም ይባላል አይደል? የኔን ህልውና ዘሬን አስቀጥላለች። እኔ ያለው በልጆቼ ካለው ልጆቼን የወለዳቸው አካል ካለ ያ የወለደኝ አካል እኔንም ወልዶኛል በግማሽ። ስለዚህ በባዮሎጂ እናቴም ናት ነው ሚስቴም ናት እናቴም ናት። ስለዚህ ነው ሚስት ናት ያልኩት ይሄንን ነው። በተለይ እዚህ ጋር አብሬ እንድገልጽልሽ መጽሐፉ ላይ በጣም ብዙ ሰው እንዲያዩ የምፈልገው እኔ የኛ እናቶችን የምገልጽበት መንገድ አለ። ልዩ ናቸው በዓለም ላይ። በነገራችን ላይ በብዙ ነገር የኢትዮጵያ እናቶች በጣም በዓለም ላይ ያሉ ከማህበረሰብ ክፍሎች እኔ እንግዲህ አንትሮፖሎጂውንም ታሪኩንም ሶሺዮሎጂውንም ብዙ ነገር እንዲሁ ጥናቶችን አንብቤ ነው እንደ ኢትዮጵያ እንደ ገጠር ማህበረሰብ እንደ ኢትዮጵያ እናቶች አለ ሬዚሊየንት የሆነ ጠንካራ የሆነ ችግር ተቋቋሚ በዓለም ላይ እኔ መወራረድ የለም እና የልዩ 13 መገለጫዎችን አውጥቼላቸዋለሁ የእናቶቻችን። አንደኛ የህይወት ሙዳዮች ናቸው። የህይወት ሙዳይ ናት እናት። እግዚአብሔር የሰው ልጅ ሙዳይ ያስቀመጠበትና ለእናቴ ለኔ የህይወት ሙዳይ ናት። የህይወት ውጥን ቋጠሮ የተቀመጠባት ሙዳይ ናት። ባለብሉ ጸጋ ናት። ቅድም የነገርኩሽ ነው የፍቅር ጀምሮ ርህራሄን ጀምሮ እንክብካቤን ጀምሮ ሁሉ ነገር ሰውነትን የምታስተምር የብዙ ጸጋ ናት። ወደ ባዮሎጂው ብንሄድ እናቶች ለኛ ኮንትሪቢዩት ያደረጉትን ብነግርሽ ከአባቴ የማነግ ብዙ ነገር አለ። አሁን ያ ብዙም አያስፈልግም ሳይንሱ። ሶስተኛ የመልካም ባህሪ አውራሾች ናቸው። እኛ ከሆነ አንድ ሰው ወጥቶ የእናቶቻችን እዛ ነው መጀመሪያውን ቋንቋ የመጀመሪያውን ሙቀት የመጀመሪያው ግንኙነት ከእናቱ ጋር ነው። መምርሷ ነው። እውነት ነው። መልካም የባህሪ አውራሾች ነው። የግፍ ሰለባዎችን የያዘን ቋቶች ናቸው እናቶቻችን። ነገን ፈሪዎች ናቸው። በነገራችን ላይ እዚህ ላይ መግቢያው ላይ ተሾ እንደው ነቤት ተሾ ነው ትላለች። አገር ስትሞት ሴቶች 3 ጊዜ ይሞታሉ ትላለች። አንደኛው ሞት የቁስ ሞት ነው። ድህነትን ማለቷ ነው። እኔ እንደውም ሴቶች ማለት ነገን እየፈሩ የሚኖሩ የማህበረሰብ ክፍሎች ነው የምላቸው። ነገን እየፈሩ ድህነት ማለት በእናቶች አይን ስንተረጉመው ነገን እየፈራች የምትኖር ሰው እናት ናት። ለነገ ለልጄ ምን አስርለታለሁ ምን አበላለሁ። ጦርነት ሲመጣ ችግር በመጣ ጊዜ የሁሉ ነገር ግፈት ቀማች እናቶች ታንቂያለሽ። የመጀመሪያው በአንድ ማህበረሰብ ውስጥ የራብ ችግር ሲደርስ መጀመሪያ የሚታየው የት እንደሆነ ታውቂያለሽ? እናቶች ላይ። ይሄ በጥናት የተደገፈው ነው ማለት መጀመሪያ በጣም ተጎሳቁሎ በራብ ተጠቅተው የተገኙ እናቶች ናቸው። ከዚያ ሴት ልጆች፣ ወንድ ልጆችና አባቶች ነው። በእኛ በገጠር እንደ ገጠር አስተዳደግም ብዙ ነገር አውቃለሁ። ሴት ወፍራማ ምራቆ ወፍራም ነው። ሴት ልጅና እኛ ቤት ስለምንውል እናንተ ብሉ መጀመሪያ ተበልቶ የቤቱ ቁርስ ወይ ምሳ ከተቋደስ ነው የማይበቃ ከሆነ ወይ ጥራራጊው በልተው እንደዚያ ነው። እናት እንደዚያ አሁን እያያዩ ላይ በሉም ይችላሉ ለነሱ ሰጥተው። እና እናቶች ነገን ፈሪዎች ናቸው። መጀመሪያ እንዳለው እንግዲህ 3 ሞቶች ነው የምትለው እሷ። የቁስ ሞት እንግዲህ ሀብት ልንለው እንችላለን። የስሜት እንግዲህ የስሜት የሚጎዳ ነገር አሁን ምን ነው ይሄ አሁን ያለው ዓለም በሴቶች ስሜት ላይ ስሜታዊ አእምሮአዊ ጫና አንድ ጥናት አይተሽ እንደሆነ ወደ 50% ይዶራል። የአእምሮ በሽታ ሴቶች እየተጠቁሙ ነው። ትራውማታይዝ ችግሩ የመጣ ነው። የቁስ የስሜት የአካል ሞት ነው። አካል እንግዲህ ትራውማታይዝ መደፈሩ ልትወስዱ ትቻለሽ፣ ድብደባው ልትወስዱ ትቻለሽ። እኔ እንደውም የታሪክ ሞትም አለባቸው ማለት ታሪክ ይረሳቸዋል እናቶችንና አገር አንድ ጊዜ ስትሞት 3 ጊዜ የሚሞቱ እናቶቻችን ናቸው የሚለውን ማየት እንችላለን። እዚያ እንግዲህ መልካም ባህሪ አውራሾች የግፍ ሰለባዎችና የሐዘን ቋቶች ናቸው እነሱ ላለው። ነገን ፈሪዎች ናቸው፣ ድህነትን የሚፈሩ አጥቤ ህይወት መድኖች ናቸው፣ ሩሮች ናቸው፣ ጎሽ ተምሳሌቶችና የችግር ቤዛዎች፣ ማጸነ ዥጉርጉሮች፣ ጠቃሚ ነገር ሰጪዎች፣ ቀጭን ፈታዮች፣ አልባሽ አጉራሽ ይላቸዋል። ወደ ማህበረሰባችን ስመጣ ወደ ባህሉ ስንመጣ ባህሉ እንደውም የኢትዮጵያ ባህል በእናቶች ላይ እንደቆመ ታውቂያለሽ። የቡና ስርዓቱን ውሰጅ የምንኮራበት የእንጀራውን ምግቡን ድግሱን ሁለመናው ከድሮ ጀምሮ ያለው ሁለመናው ነገር የእናቶች ፈጠራ ውጤት ነው። እና እናትን ግለጥ አልባሽ አጉራሽ ደጋሽ ናት፣ ፈታይ ናት። ይሄ ዘመናዊ ከመምጣት በፊት አንቺ እንግዲህ የስነ ጽሁፍ ሰው ነሽ ታውቂዋለሽ። ከድሮ ጀምሮ የወንዱን ልብስ ነው ድጉን ሁለመናው እናቶች በሚፈትሉት ፈትል ነበር እነሱ እና አጋሽ ፈላጊ አጋዦች ብዬ ወስዳቸዋለሁና ይሄ ያንዳንዱ ሁሉ
ይተነተናልና እናቶችን በዚህ በ13 አትሪቢዩት ነው ላያቸው እንፈልግ እናቶቻችን እነዚህ ናቸው ነው ትልቅ ነገር ነው እንግዲህ ዶክተር ይሁኔ ልክ እንዳንተ ምክንያቱም አንተ መምህር ነህ ደራሲ ነህ ይኸው እንግዲህ ወደ 5 መጽሐፍ ለማህበረሰቡ አበርክተሃል ይሄ ትልቅነት ነው ምክንያቱም በተለይም እኛ ሀገር መጽሐፍ ለማሳተም ያለውን ውጣ ውረድ ልፋቱን ከህትመት ገንዘብ ጀምሮ ሽያጭ የሚባል ነገር እንደሌለ ሁሉ አሁን ምናየውና ምናቀው ነው ውስጡ ስላለን ምንድነው የሚለውን ነገር መናገር እንችላለን ግን በድፍረት ባለማቋረጥ ይሄ እኔ ጉዳይ ነው ሴቶችን ከፍ ማድረግ አለብኝ ችግራቸውን መግለጽ አለብኝ መውጣት አለባቸው ብለህ ተነስተሃል ለሱ ደጋግሜ ማመስገን ፈልጋለሁ በዚህ በትንሿ መድረካችን በዚህ በገጻችን ማመስገን ፈልጋለሁ እንዳንተ አይነት ምሁሮች እንዳንተ አይነት ሴቶችን የሚያከብሩ እንዳንተ አይነት ሚስቱን እናቱን ሌሎችን ለምን ይጎዳሉ ብሎ የሚያስብ ወጣት ለመፍጠር ግን ምን ማድረግ አለብን በጣም ጥሩ ጥያቄ ነው ጠይቀኝ እዚህ ላይ እኔም ማወራለሁ ሁሉ ሰው ያወራል ፖለቲካኛ ያወራል የሃይማኖት ሰው ያወራል ኤንጂኦ ሰራተኛ ያወራል በእናትና በሴቶች ጉዳይ ላይ ያልተወራ የማያወራ ወሬ የለም ግን በተግባር እየተቀየረ ነው አሁን አንቺ እንትን ይሄንን ጻፍ ካወራ ምን ሰራ ብሎ ሰው እንዲጠይቀኝ ይፈልጋለሁ አንተ ማሰርታል ቢያንስ አሁን ይሄን ሌሎች አይተውት ሊማሩበት የሚችሉ ነገር እውነት የሆነ ነገር መሬት ላይ ያለ ነገር ብዙ ሰው አረጋው ነው ይሄ ስራ ያስገደደኝ ይሄንን መጻፍ ጽፍ ያንን ወደፊት የሚመጣው መጻፍ ጽፍ እኔ ዕውቀት አለኝ ብያለሁ እኔ ያየሁትን ያነበብኩትን የብዙ ሀገር ሰዎችን አክቲቪዝሙን ዕውቀቱን ምን ያህል የሴቶችን ትግል ከመጀመሪያው እስከ መጨረሻው ያለው ነገር አንብቤ ያለው አውጥቻለሁ የሀገራችን እናቶች የሀገራችን ሴቶች ያን ትሩፋት እንዲቃደስ አረጋለሁ ይሄኛው በዚህ በኩል አንደኛ የዕውቀት ጋፕ ነው ብያስባለሁ ይሄንን ዕውቀት መስጠት ዕውቀት ያለኝን ዕውቀት መስጠት ግዴታዬም ነው ለኔ ግዴታ ነው ታየሽው እሱ ነው ግዴታ ነው ሰው መሆን ኢቭን ይሄንን መጽሐፍ ሰው መሆን የጣለብኝ ግዴታ ነው እኔ ከዚህ ሳለፍ ይሄን መጽሐፍና የሚቀጥለውን ያልታተመውን የዚህን ግማሽ ሳነብ ቃል ገብቼ ነው በዚህ መጽሐፍ ላይ የማገኘውን ጥቅም ለራሴ ባውለው የእናቴ አጥንት ይውጋይ ብዬ ነው የተነሳው ምክንያት እንዴት መሰለሽ በቃ ይኸውልሽ አሁን በእናቶችን መጥቀም ሳይሆን በእናቶች ላይ መጠቀም ነው የተያዘው ብዙ ሰው እና ይሄን መጽሐፍ ተሽጦ ልነግርሽ ገቢው ሙሉ በሙሉ የእናቶች ሸክም ለሚያቃል ተግባር የሚውል ይሄ ራሱ ሌላ ሁለተኛው ስጦታና ሁለተኛው ያንተን ትልቅነት የሚያሳይ ነው እኛው አቅም አልነበረኝም ይሄን ለማሳተፍ የትመቱ ዋጋ እንደተናገርሽው ስለዚህ አቅም ያለው ይሄንን አይተው ኢንጂነር ቤጃይ የሚባል በጣም የሥራ ፈጣሪ ብዙ ሰዎችን የሚረዳ በጣም ቅን የሆነ ሰው አዋቂ ሰው ምትዩ ሰው አይነት ሰው እሱ አንኳክቶ እኔ አይደለም ሄዱ አንኳክቶ መጡ እንዲ ያልሰብኩ ልጅ ተጽፍ ፌስቡክ ላይ ገዳለ እንዲ ካለ ላስ ብሎ እሱና ፍሬዓለም ሽባባው የጂጂት የጤና ሚኒስተር እንትን ዴታም ነበረች በጣም በሷ በኩል ነው ማቃት በቅርብ ታቂያታለሽ ምክንያቱም የምትሰራው ትልልቅ ስራዎችን እየሰራች ነው በተለይ ከጠላሚ ሶሻል አክቲቪስት ናት በጣም የማህበረሰብ ፕሮግረስ የማህበረሰብ ለጥዩታል ለህፃናትን በመመገብ ባህር ዳር ጎብኝቻለሁ ወይ ራሷን ማከል ማለት ነው እነሱ ገንዘብ እንርዳ ሲሉኝ አካውንት ላክልኝ ነው ያለኝ በፍጹም መሐላ ስላለብኝ በኪሴ ገብቶ የሆነ ሳንቲም ቢቀር እንኳን የእንትኑን ነው ይላኩላቸው የማተሚያ ቤቱ ልኬያቸው ተክለብሎ ይሄ 1000 መጽሐፍ ታትሞ ወጣ እሱን ከጓደኞቼ ጋር ሆኖ ገበያ ብናረጋው ደግሞ ዋጋ ሊቀንስ ስለሚችል በራሱ ዋጋ ለመሸጥ እየተሸከምን እያዞን ስንሸጥ ሁሉን እንኳን መሸጥ አልቻለም እንደዚህ አርገን ወደ 500 ሺህ ብር አቋቁመን ሰዎችን አሳስን በዚህ ላይ የሚሰራ እናቶችና ህፃናት ሴቶች የሚሰራ ድርጅት አቋቁመን ገንዘቡን በተቻለ መጠን እዚህ ላይ የተሰበሰበው ለዚያ ውሏል ይያሉ ለእናት በቋጥራው ማለት ውሏል መጀመሪያ የፈለኩት ምንድነው አንድ ሞዴል ወስጄ ውሃ ጉድጓድ ቆፍሬ የነዚያ ሰዎች የተቆፈረውን ጉድጓድ ውሃ እንዲያገኙ አርገ ውሃ አንዱ እናቶችን ኢምፓወር የሚያደርግ ነገር ነው ብዬ ነው ማሰብ እውነት ነው በተለይ በገጠር ውሃ ካረኩ በኋላ የውሃ ምልልሱን የውሃ የጀርባቸው ሸክም እኮ በነገራችን ላይ አንድ ነገር እዚህ ላይ እናውራ በጣም የሚያሳፍር እኮ ዛሬ እኮ የእናቶቻችን የማዲጋ ሸክም እዚህ ላይ ፎቶግራፉ አለ አጥንቼዋለሁ የማዲጋ ሸክም እኮ ወደ ካሬታ ወይ ወደ መግፊያ ያላወረድ ሰው የብዙ እናቶች ይሄ ለሸክም የተፈጠረና አይደለም እኮ ግን በገጠር አካባቢ መሸከም ብቻ አይደለም የሚሄዱበት ዲስታንስ እና መጀመሪያ ሳስብ የእናቶች ችግር የት መቀረፍ አለበት ሲባል የውሃ
አንደኛው ውሃ ካለ ለማብሰል ንጽህናዋን ለመጠበቅ ለመንከባከብ ምግብ ለማብሰልና ጉልበቷ ይህን መጽሐፍ ከተሸጠ በኋላ ያሰብኩት ድሮ ነበረ ተሽጦ ብሩ ሲገኝ ከየወረዳዎቹ ሞዴል እንትኖችን ጎረቤቶችን ሰፈሮችን ተወስድና አንድ ዲፕ ጥልቅ የሆነ የውሃ ጉድጓድ መቆፈር ከዛ በኋላ እነዚያን ሰዎች ምን ተሰጫቸው ስለ ልጆች አመጋገብ ይሄ ሆርቲካልቸር የጓሮ አትክልት ዶሮ በግ ምናምን መራባት ሁለተኛ አጀንዳ ምን ነበር አረቂን እንደውም ከአገሪቱ ከጎጆ ኢንዱስትሪ ከዚህ ከቤት አውጥቶ ወደዚያ ምክንያቱም አረቂ አንድ በእናቶቻችን ላይ ያመጣው ትልቅ ጠባሳ ያለ ሴት ልጅ እኮ ባወጣቸው አረቂ ነው እየተደፈረች ያለ እውነቴን ነው እንዴት ነው እስቲ አብራራው እኔ ጥናት ለማጥናት ሞክሬያለሁ ብዙ ወንጀሎች የሚካሄዱት በስካር መንፈስ ነው እኔ ይሄንን የፖሊሶችን አናግሬያለሁ የተለያዩ ሰዎችን መቼ እንደሚበዛና በብዛት ደግሞ ወደ ሰሜኑ አካባቢ ይሄ አረቂ ቢዝነስም ሆኗል ካቲካላ ማለት ነው ሆኗል ስታዩ ኢኮኖሚክ ቤኔፊቱን ስታዩ አረቂ የሚያወጡት ሰዎች ጤናቸውን ከማጣቶች የሚያገኙት ስራው ከባድ ነው ብዙ ወንጀልን መደፈርን መደብደብን ብዙ ወንጀልን ስታይ ይሄ ሁሉ ነገር የምታየው አረቂ መጠጥ ነው ይሄ አንዱ ማህበራዊ አስፔክት ነው ሁለተኛው ደግሞ አረቂ በጠጣን ቁጥር ጉበታችን እየገበር ነው ጤናን በጣም ለምንም ለሰው ልጅ ጥቅል ካለለ እና በማህበረሰቡ ዘንድ እኔ በሁለተኛ አረጋውት አረቂን ያስቀመጡት አንደኛ ውሃን ሁለተኛ አረቂን ፕሮጀክት ሁሉ ጽፌ ነበር አሁን የተለያየ ጦርነት እንትኑና ያለኝና እና ምንድነው እነዚያን እናቶች ለምሳሌ በአረቂ ማውጣት የተሰማሩ ሰቶች በአካባቢያቸው ውሃ ቢቆፈርላቸው እንዳልኩሽ አትክልት ይሄ ጓሮ አትክልት ቢማሩ ማለት ነው እነሱ እዛው እንዳሉ በዛው ሴቲንግ ላይ እንዳሉ ሆኖ ቢማሩ ዶሮ ቢያረቡ በግ ቢያረቡ እዛው ውሃ ካለ በአንድ ጊዜ መቀየርን 2-3 አመት አይወስድም ይሄን ነው ድሪም ይየስነሳ ትልቅ አንደኛ ሙያዬንም ለማምጣት ነው ትልቁ ነገር አሁን ስታንቲንግ ነው አይደል 40-50% ነው ስታንቲንግ ማለት በነገራችን ላይ ልጅ እንግዲህ መነሻዬ ጤናማ የሆኑ ልጆችን ማሳደግ ነው አይደለ የእናትን ጤና ካልጠበቅ እናትን ጤናማ ካላረግናት የምናረጋው ነገር ሁሉ ዋጋ የለውም በአብዛኛው ጊዜ እኔ በርዝ ዲፌክት ምንላቸው አሉ ወይም እኔ በእንከን መወለድ ለዋለው በአማርኛ የብዙ በእንከን የልጆች በእንከን ይሆኑ መወለድ ትልቁ ምክንያት የእናቶች ጤናና የእናቶች ላይፍ ስታይል ወይም የኑሮ ዘዬ ትክክል አለመሆን ነው አንድ ፎሊክ አሲድ የምትባል እንኳን በርግዝናው ወቅት አለመውሰድ ቪታሚኖችን አለመውሰድ ልጆችን ከንበንከን ሆነ እናት ያለዋቂ አረቂ ጠጥታ እውነቴን ነው አረቂ ጠጥታ በርግዝና ወቂ ሳታውቀው ምን ሳት አረቂ በተጠጣ ልጁ ፊቱ ዲፎርምድ የሆነ ፊቱ የተበላሸ ነው የሚወለድና የውቀትም ችግር አለ ሪሶርስ ብቻ አይደለም እንዳልኩሽና ይሄንን ነበር መጨረሻ ላይ ይሄ መጽሐፍ ከተወሰነ አመት ሲደርስ ያ ገንዘብ አንድ ጉድጓድ የማይቆፍር በሚሊዮን የሚጠይቅ ሆነ በዚህ አጋጣሚ ይህን እንዲያረጉ ሁሉ ወደ መንግስታዊ ድርጅቶች የእናቶችና የሴቶች የሚል ድርጅቶች ምናምን አንኳኩቻለሁ ኢቭን ይህንን ተቀበለ የሆነ ድርጅት በዚህ አጋጣሚ ነው የመጀመሪያ መናገር ያለኝ ይህንን ነገር እንዲያለችኝ አንድ እናት የሆነች ባለስልጣን እና እዚህ ሀገር ብዙ መስራት እውነቴን ነው ብዙ መስራት እንዳለብን ገና ብዙ ይቀራል በጣም እኔ እንደውም አንዳንድ ያፍራለሁ ቆምልሽ አንቺን የመሰሉ ኢትዮጵያ ውስጥ ብዙ እናቶች አሉ ራሳቸው ኢምፓወርድ የሆኑ ያወቁ እኔ ስለ እናቶች ሳወራ ምን እንደሚሰማኝ ታውቂያለሽ ዝም ጽፌዋለሁ በሽተኛው ዝም ብሎ አስተማሚው እንደሚለፈልፍ ሆነ የብዙ ታሪኮችን አክቲቪዝሙን ስታይ የሴቶችን ህይወት መለወጥ ብዙ ሴቶች ናቸው ሳክሪፋይ የከፈሉት ብዙዎች ደግሞ የማይፈልጉ እዚህ ሀገር ውስጥ ምን አረግ ነው መልሰች የእናቶችን ጉዳይ ፖለቲካ ላይና ኤንጂኦ ላይ አንጠልጥለን ተተኑ እኛ አጀንዳውን ወደ ማህበረሰብ ማምጣት አለበት የቤተሰብ የትምህርት ቤት የማህበረሰብ አጀንዳ እናርገው እናቶችን ባልኩሽ እንደዚያ ስናርገው ይቀርፋሉና ለውጥ ለማምጣት ከዛ እንደነገርኩ ገንዘብ ምንም አይጠቅም ሆነ ስለዚህ ሰዎች ሳማከር እኔ ገንዘቡን ቃል ኪዳን ገብቻለሁ እኔ መሐላ አለብኝ ይሄው ጽፈሃል እዚህ ላይ ገቢው ሙሉ በሙሉ ሆኗል እኮ ያለቀ ነው እዚህ ላይ ያልቆ ያ ድርጅት ሁሉ ተመስርቷል የራሱ ቦርድ ያለው የራሱ ግን አሁን በተለያየ ምክንያት እንዲ በአገሪቱ በተፈጠረ ሁኔታ መስራት ስላልቻለ ቆመ እንጂ እናቶች ላይ ከታች ጀምሮ ልጆች አስተዳደግ ላይ መስራት አላማ የነበርና አልሆነም ያለኛ አማራጭ እንግዲህ እቺ የምትገይ ትንሽ ገንዘብ ምንድነው እናቶችን የሚረዳ በአቋቁመህ ይህንን ገንዘብ ለዚያ ብትሰጠው አሉኝ ይህንን አረኩ ግን
ኢቭን በዚህም አሁንም ውጤት አይደለም በጣም አዝናለሁ ይሄም አሁን በተፈጠረው ሁኔታ መንቀሳቀስ አይቻልም ገንዘብ ጀነሬት ማድረግ አይቻልም በኮንፍሊክቱ ማለት ነው አዎ እጆስ መጣ አጀንዳውን ሰው በዚያ ልክ በሚያወራው ልክ አይደለም እና ስቲል ብዙ ይቀረናል ልልሽ ነው አዎ ማህበረሰቡ ላይም እንግዲህ መፍረድ አንችልም ምክንያቱም ያው የኖርንበት ነገር አይደለ ልማዳችን ልማድ ደግሞ ከጠፍር ይጠነክራል ይባላል እና ሴትን አሳንሶ የማየት ሴትን ያለማገዝ ምናምን ከተማ ብቻ ሳይሆን አንተም እንግዲህ ያደክበት አካባቢ ያለ ነገር ነው ያንን ለማስተካከል ግን ያንን ግን ለማስተካከል ቁርጠኝነት ይጠይቃል ለዚህ ቁርጠኝነት ሴቶች ብቻችንን የሴቶች የኩልነት መብት ይምጣ ብለን ብንል መናመጣው ነገር አይኖርም የግድ ወንድ አጋሮቻችን ልክ እንዳንተ እንግዲህ ዶክተር ሊያግዙን ይገባልና ሌሎችን ካንተ ጋራ ያሉ ወንዶችን የማምጣት ሰራም ማብረት ከቅድህ ጋራ ሸርሸር ነው ሰዳው ላይ ከቅድህ ጋራ ወንዶች ምክንያቱም ሴቶች ብቻ ብለን ጮህን ምናየው ነገር ነው የትኛው ለውጥ እንደው እንዲስፍር አርገን ይሄ ለውጥ መጥቷል ብለን ምንለውን እኒ ብንል ብዙ የሚያኮራን ነገር የለም ግን ወንዶች ብታግዙን ደግሞ የበለጠ መልካም ነገር ይሆናል የሚል ሐሳብ ስላለኝ ነው በጣም ግዴታ ይሄ እኮ ይኸውልሽ ግዴታው ከዚህ ነው መምጣት ያለበት ይኸውልሽ እናት እኔ እናት አለችኝ ሚስት አለችኝ ልጆች አለኝ እኮ አዎ የኔ ባጋጣሚ ሶስቱም ልጆች ሴቶች ናቸው ልጄን ከአብራኬን ክፋይ ልጆች አይኔ ያየ እንዲ ሰዓት በሆነ ማህበረሰብ ውስጥ እንዴት ነው ጥጃቸው ነው አለመውለድ አይሻልም እንዴ እውነቴን ነው ቆምልሽ ገባ ብሎ ላየው በትክክል ለተመለከተው ይኸውልሽ ወንድና ሴት ባህሉን ፈጠር ነው አዎ አሁን እኮ ሴቱንም ወንዱንም እኮ ነው ተጠያቂነት አላረግም አሁን ሴት እየተጨቆነች ያለ ወንድም ሴትም ሆነ አንድ ዜ በሰራነው ባህል ነው ከዚህ ችግር ምን ወጣውም ደግሞ ራሳችን የሰራነው ባህል ኢቭን የቋንቋችን አጠቃቀም ብታዩ እዚህ ላይ ተቀምጦልሻል የቋንቋው ምን ያህል ነገር አሳፋሪ የቋንቋ አጠቃቀም እንደምንጠቀም ሴቶችን የምንገልጽበት ሴቶችን የምናይበት እንዴት እንስት ማለት እኮ ያነሰ ማለት ነው ሌላ ነገር አይደለም ያነሰ ማለት ነው አይተሽዋል እዛ ዴፊኒሽኑ የተነየነ የጻፍኩ እና ይሄን ብቻ አይደለም አባባሎች አሉ ቋንቋው ላይ ራሱ ተረታተረቶች አሉ በጣም ሴቶች ወንድ ያልቅ ይሄንን ይያል ነው አይደለ እሱማ ተነግሮ ያልቁም ይሄንን ስንል ይኸውልሽ እኔ አስተማሚ ነኝ ልበል እሺ በህመም ውስጥ በስቃይ ውስጥ በትራማ ውስጥ ያለፉ ግን ኢምፓወር የሆኑ ስልጣን ያላቸው ሀብት ያላቸው ሴቶች ምን እየሰሩ ነው ይኸውልሽ አንድ ታሪክ ልንገርሽ አሜሪካ ውስጥ አንድ ላይ ሲመጣ ቪያግራ የሚባለው ይሄ ስንፈተ ወሲብን የሚያነቃቃውና በርዝ ኮንትሮል አንድ ላይ ነው የመጡ እሺ ሁለት መድኃኒቶች አንድ ላይ መጡና ሳይንቲስቶች ወደዚያ ነው ሲያዘነብሉ አንድ ሴት አክቲቪስት ናት በራሷ ገንዘብ ሰርታ ይሄንን እንድትቀጥሉበት ወላ በዛ ገንዘብ ሰጣ ስፖንሰር አርጋ ወደዚያ እንዲያረጉ ከዛ በኋላ አሜሪካ ውስጥ ከዛ በፊት ያ በርዝ ኮንትሮል ከመምጣቱ በፊት እናት እንደ ኢንኩቤተር እንደ ሴት ወላጅ 12 መጨረስ ከዚያ ማግባት ነው ከዛ በኋላ ወደ ኢንጂነሪንግ ወደ ሜዲካል የሄልዝ ባለሙያ የህግ ባለሙያ ወጥተው በርዝ ኮንትሮል ከመጣ በኋላ የአሜሪካ ኢኮኖሚ ተጠና በትሪሊየን የሚቆጠር በቢሊየን የሚቆጠር ትርፍ ነው ያስገኘ ለኢኮኖሚው ትልቅ ፎርስ ሆኖ ነው የመጡ ትልቅ ኃይል ሆኖ ነው የመጡ ይሄን እንዲህ አይነት ነገር በየቦታው ላይ የሴቶች እንቅስቃሴ ላይ ስታነይ ፓዮነር ሆኖ ቅድሚያ ሆኖ የመጡ ሴቶች ናቸው እኔ እኮ አልኩ ይሄንን መጽሐፍ ድርጅት ወሰዱና አከፋፍላችሁ ለሴቶች እንዲደርስ ሲሆን እኮ ሴት እናት ናት እኮ አይሆንም ብላ ማነጋገር እኮ እንትን ያለችኝ ነው እኮ እኔ መጀመሪያው እኔ አሁን እንደው ዝም ብሎ ይሄ ዲፕሎማት ለመሆን አይደለም ሴቶችስ ኢምፓወር የሆኑ ሴቶችስ ወደ ኋላ ያለፉበትን ስቃይ በዛ ልክ ወደ ማህበረሰቡ አስተጋብተውታል እኔ አንዳንድ ጊዜ እኮ ያፈርኩ ነው እኮ ምንሽ ከኔ የተሻሉ በአቅምም በእውቀትም በዩኒቨርሲቲ እኮ ለፎርዛት ማተር ብዙ ፕሮፌሰሮች አሉ ብዙ ዶክተሮች አሉ የእናቶች ችግር ግን በየቀኑ እየበዛ ትራውማው መደፈሩ ችግሩ ጭቆናው በቃ ደህንነቱ ነገ መፍራቱ በየመንገድ መውደቁ አለ ሶ ወይም እኛ የተማርነው ትምህርት ትክክል አይደለም ምክንያቱም ችግርና ዕውቀት አብሮ አይሄድም እኮ ብርሃንና ጨለማን ለማለት ነው ለምን ጥያቄ ይሄንን መጠየቅ እንፈልግ ይሄንን ስጠይቅ በየቦታው ይሄዱን እኔ
ወንድ ሆኜ ስለናንተ ስቃይ ብዙ ጽፌያለሁ እስቲ ታችሁኝ ውጡና የሳቱት ነገር አለ ህይወታችሁ አው ያልኩ ብዙ ነገር አረኩኝ ኢቭን ወስደው እንኳን ጽፈው እንኳን ኮሜንት የሚሰጡልኛል እኔ እውነቴን ነው የምልሽ እናውራው ካልሽ ይሄንን ይጃለሁ አይደል ጥናት ሳረግ በየመስሪያ ቤቱ በየመንግስት መስሪያ ቤቱ የሴቶች ዳይሬክተሮች አለ ይቺን ታላንድ ዳታ አላገኘው በዚህ ቀመት መጣ መጽየት ይወጣ እና እንደዚህ የውሸት እየተሰራ ነው ይውልሽ የውሸት እያስመሰልን እየኖር ልንቀፍረው አንችልም የእውነት የሆነውን ችግር ለእውነት ነው ከልባችን ፓሽኔት እውነተኛ ሆነን እንውጣ እና ያምስል በትምህርት ቤቶች ላይ እኔ በትምህርት ቤቶች እሄዳለሁ ምናገረው መጀመሪያ የትምህርት ቤቶች ቀን ይውራችሁ እስቲ ልጆችን ስነ ምግባር አስተምሩ አንድ ቀን እናቶችን ጠርታችሁ የእናቶች የግርማ ጠብቀን እናቶችን የመንከባከብ ቀን እናት ፍሎሪሽ ስታረግ እኮ ቤተሰብ ነው ሀገር ነው እኮ ፍሎሪሽ የሚያደርግ በአለም ላይ ጥናት ተደርጓል የሚገርምሽ ነገር አምባገነን የሆነ ጨቋኝ እናቶችን ጨቋኝ የሆነ ባህል ሁሉ በአለም ላይ ያሉ ድሃ የሆኑችን ሀገር ብታይ በዛ ውስጥ ያለውን ባህል ብታይ ሴት ጨቋኝ ባህል አለበት የሴቶችን ነፃነት ያመጡ የሴቶችን እኩልነት የተገነዘቡ የሴትን ፓወር የእናትን ጀግንነት የተረጉ ዋጋ የሰጡ ማህበረሰቦች አድገዋል በቃ ይሄ እንድነው የታሰበብን አንዳንድ ጊዜ ምን እንደማሰብ ታውቂያለሽ እንዴት አብዮትስ አልተነሳም እኔ ወደ እንትን መቆስቆስ አለበት እውነት ነው እናንተ ቆስቆሳችሁ እኮ ወደፊት የሚለው የእናቶች በኢትዮጵያ የፖለቲካ የፖሊሲ ጉዳይም አንድ እንቅስቃሴ ሆኖ መምጣት አለበት ፖሊሲዎች ለልጆቻችን አንተ እንዳልከው የወጡ ፖሊሲዎች አሉ ግን ፖሊሲ መውጣቱ ህግ መለወጡ አንድ ነገር ነው ግን በተግባር እስካልታየና ሴቷን ተጠቃሚ እስካላረገ ድረስ ምን ይሰራል አይኖ የተባበሩት መንግስታት የተለያየ ዓለም አቀፍ ድርጅቶች እኮ የሴቶች የፖለቲካል ኮሚትመንቶችን አቃጫዋል ደቡብ አፍሪካ ላይ ተሰርቷል 50% ይውልሽ ጉራ ነው የሆነ እነ ዩጋንዳ ምናምን ይውልሽ ሴቷ በጣም ምትሰራ ይውልሽ ብዙ ሀገሮች አሉ ደቡብ አፍሪካ ተጠናና ዋጋ የለውም በዚህ በፖለቲካል እንትን የሚመጣ አይደለም ይውልሽ ቴክኖሎጂን አውርደሽ የቀን ተቀን ስራዋን ላይ ስታቃልይና ስታሳርፊያት ኢምፓወር ስታረጊያት ነው እስቲ እዚህ ላይ ዳታ ታያለሽ ስንት አሁን ኢትዮጵያ ውስጥ እንግዲህ የሴቶችና የወንዶች እንደው ቀላሉን ነገር ልሰድ ብዬ ነው 50-50 ነው በተፈጥሮ እንደዛ ነው በተለያየ ምክንያት አይደል ከፍ ዝቅ ሊሆንልሽ ግን ኦልሞስት 50-50 ነው ኢትዮጵያ ውስጥ ያሉን የሃይ ስኩል ትምህርት እስቲ ሃይ ስኩል ስንት ሴት ሃይ ስኩል መምራር ለብታይ ተደነግጫለሽ እዚህ ላይ በዚያ በወቅቱ የነበረው እንዳታ ትምህርት ቤትን መምራት ያለበት ማን ነው ኮምፓሽን የሆነች አዛኝ የሆነች እናቶች አይደል ለልጆች የሚቀርብ ይሄንን እንኳ ድል የሰጠን አይደለምና እኔ ይኸውልሽ ሊፕ ሰርቪስ ነው እውነቱን እንነጋገር ካለ ፖለቲካው ሊፕ ሰርቪስ እና የተወሰኑ ይኩና ያለን እኮ የትኛው ሚኒስተር ናት የእናትን ከፍ አርጋ እስቲ ሚኒስተር መስሪያ ቤት ሆና ልጇን እያጠባች ፎቶግራፍ ተነስታ እንትን ያለ ይኸውልሽ እንደዚህ ያሉ ሰዎች የነሱን ቤተሰብ በዛ ጉዳይ ያሉትን ወክለዋል ምን ይጠቅም ይችላል እውነቱን እንነጋገር ከተባለ ከዛው ውስጥ በተለይ እዚህ ደግሞ ይኸውልሽ ወደ ሀገራችን ስንመጣ ደግሞ ከላይ የሴቶች ጥያቄ ደግሞ ከተማ ላይ ነው እንትን ይቀር አይደል እዛ ጫማ የለላት እንደ ገጠር እኮ ነው የማውቀው ገጠር እኮ እናቶች ለብሰውት የዋሉትን ጥብቆ ይባላል እሱ ነው እኮ ለብሰው የሚያድሩ የሚሄዱበትን ውሃ ሲቀዱ የሚሄዱ እኔ አንድ ክልል ላይ አይቻለሁ እኔ በጣም የሚያስገርመኝ ከፈለግሽ መረጃውን ልክልሻለሁና እናቶች ምን ያን እናቶች ብዙ ቦታ አህዮችን ይወስደው ውሃ ይጭናሉ እና የአህዮች መብት ተንከባካቢ አህዮችን እየጨቆናቸው ነው ብሎ ማሙ ወቀሳ ሲያቀርብ አይቻሉ ለአህዮች ማለት ለአህዮች እና አዛይ ተሸካሚ የሚልሽ እናቶች መገለጫ አዛይ ተሸካሚ በየትም አካባቢ ወደ ገበያው ወደ ገጠር ስተች የሆነ ማህበረሰብ ወደ ገበያ ሳይታጀል የተሸከሙ እናቶች ናቸው ወይም ያዘሉ እናቶች ናቸው ወደ በቤተሰብ አብሳይ ናቸው ፈታይ ናቸው ስለዚህ የኢትዮጵያ እናቶች አንድ መግለጫ አዛይ ተሸካሚ ናቸው አንድን ሴት ልጅ በገበያ በአደባባይ ወይ አዝላለች ወይ ቃ ተሸክማለች በአንደኛው ክፍለ ዘመን ዩባል ሐረር የሚባል አንድ ጻፊ ያለ የአንደኛው ክፍለ ዘመን ትልቁ ወንጀል የቤት እንስሳትን የእርሻ መሳሪያ ማድረግ ነው ይላል የቤት እንስሳትን አህያንም አትጫኑ በሬንም አትረሱ ማለት ነው እኛ እኮ እናቶች እኮ እንደ ቤት እንስሳት ነው እየሰሩ ያሉ እና ይሄ አልመጣም እና እንደውም ባንቺ ፕሮግራም ነው ብሶቴ ልናገር የመጣው እናንተ አንቺ ኢምፓወርድ ነሽ ብለይስል አንቺን መሰሏችሁ ቦታውንም ስለያዛችሁ ጮታችሁ በመጮበት ደረጃ እየጫዋችሁ አይደለም ሪሰርች እንዲሰራ አረጉ እኔ ተማሪዎችን ጠይቃለሁ ጥያቄ ጠይቃለሁ የሚሰሩ ሪሰርቾችን ኢቭን እዚህ ላይ ጠቆሚያለሁ የሚገርሽ ነገር የችግሩ ማብራሪያ ኢቭን ምን ሊሰሩ እንደሚዙ የእናት ዋጋ ስንት ነው ብለሽ ብታይ የእናት ዋጋ እናት ልጅ ስታሳድግ ኮስቷ ምን ያህል ነው ባጤናዋ ላይ በአምሮዋ ላይ በጉልበቷ ላይ በኢሞሽን ምን ያህል ኮስት ያረጋታል ለእናት ተብለው የተሰሩ የቤት ስራዎች ምናም ጊዜ የማያጠፉ ቁጭ የሚባሉ ተጠን እናት በማህበረሰብ ውስጥ ምን ያህል ነው ተሸክማ ያዘችው እስቲ ተጠንቷል
ዳታ ከመጣ ሳይንስ ጥናት ከተጠና እኮ አንከራከርም ገብቶሻል አሁን ያኛው እንኳን ጥናት የተጠና የለም አንዳንድ ትሪቪያል ይሄ ደግሞ አሁን የፌሚኒዝሙ ከላይ መጣና ከላይ ያ ባልሆነ ነገር ላይ ከኛ ባህል ያልሆነ አሁን ወርክ ፎርስ አሁን የውጩ እንትን ካዩ ቀድሜ ነገርኩሽ ጥናት የአሜሪካኖች ጥናት ሴቶችን ማሰልጠን እንደ ወርክ ፎርስ አርጎ ነው የሚወስደው እኛ ሀገር ግን ሴትን ብታስተምሪ ሴትን ብታሰለጭን ወርክ ፎርስ አይደል ሰምታን ፒላሩ ምሰሶ ቤተሰቡን ማህበረሰቡን ገትሮ ያዘው ምሰሶ እንደማጠንከር ነው እኔ ታየኝ ይሄ ነው በቃ ምሰሶ ስለሆነ ምሰሶ ነው የባህሉን አልኩሽ እኮ የባህሉን ውሰጅ በአብዛኛው ባህሉን ሸማውን ውሰጅ ሁሉም ውሰጅ ከእናቶች ውጪ የተሰራ አንድ ነገር የምትዩ ነገር የለም ዶክተር ይያልክ ያለ ይሄ ምንድነው እኛ የውጭውን ነገር አንተተን ወደ ራሳችን እንዲው ለብ ከምናረገው ያለን የጠነከረ ምናቀው ብዙ ዕውቀት አለን ያንን አጠናክረን እንሂድ ምትል መስሎኛል ልክ ነኝ ትክክል ምንሽ ሞዴላችንም የተለየ ነው አሁን ለምሳሌ ያልኩሽ እኮ የውጭ ጥናት አሁን ያ ቀድም የነገርኩሽ የፒልስ ፕሮዳክሽን ላይ የሚለው ጥናቱ ሴቶችን ካስተማርን ነው የሚል የምራቡ ሞዴል ሴቶችን ካስተማሩ አዲሽናል ወርክ ፎርስ ወይም የሥራ ኃይል ወደ ኢኮኖሚው እናስገባለን ነው እኔ አዲሽናል አይደለም ዋናው ኢኮኖሚውን ገትረው እንደዚህ አርገው ቤተሰቡን ማህበረሰቡን የያዙትን ማጠንከር ነው የኛው ሌላ ነው ፓራዳይም ነው በቃ አንድ ሰው ህይወቱ እንዲሻሻል ከተፈለገ እናት ላይ መሰራት አለበት አንድ ሰው ጥሩ ዜጋ ማብላት ከበ እናት ላይ መሰራት አለበት እስቲ አስቢነ አንድ ሁለት እናቶችን ውሰጅ እዚህ ላይም እንደምሳሌ በጠንካራ እኔ ጉልምሳ አምሮ ያላቸው ሰዎች ጉልምሳ አምሮ ካላቸው እናቶች ነው በጥሩ እናቶች ተረት በሚያነቡ እናቶች እስቲ አንድ ልጅ በአንደኛው ክፍለ ዘመን ተረት የማታነብ እናት አሁ የማታስቆጥር እናት እንዴት ነው ወደዚህ ወደ ውድድር ዓለም እንዴት ምናመጣው አለመወለድ አይሻልም እውነት ነው ግን ሞልታለች እኮ ሀገራችን ይሄንን እድል ያላገኙ በርካታ ሴቶች አሉ ያልተማሩ ሴቶች እሱ ብቻ አይደለም አሁን ባለው ኮንፍሊክትም እንግዲህ ትምህርት ቤቶች አሁን ባለው ሁኔታ ብዙ ልጆች ከትምህርት እየተናጠቡ ያሉበት ሁኔታ ነው ያለው እንግዲህ በአብዛኛው ደግሞ ሴቶች ለዚህ ይሄ እንዲህ አይነት ነገር ሲፈጠር ይጎዳሉ ምክንያቱም መደፈሩም ይመጣል ይሄ early marriage እንግዲህ ከችግር አንፃር ብታገባ ይሻላል ተብሎ አሁን እሱ ነው ይሆነ ያለው ወደ አማራ ክልል ላይ አሁን ያላድሜ ጋብቻ እንደገና ቀርቶ የነበረው early marriage እንደገና አሁን ልጆቹ ከፍላጎታቸው ውጭ ሌሎችን ያገቡ ማለት ድህነት ነው ቆይ እንትኑ ስለሌለ ሪሶርሱ ስለሌለ እሷን የመስጠት ከፍላጎቷ ውጭ እንድትዳር የማድረግ ነገርና እነዚህ ሁሉ ወደ ኋላ እየመለሱ ነው ያለው ምንሽ እሱ ነው አሁን ለምሳሌ እነዚህ ቤት ለሚውሉ ልጆች እናት ፓወር አግረግናት ቢሆን እናትን ቤት ውስጥ እንኳን የሚሰራ ስራ ቢሆን እኮ የቤት ብዙ ነገር እኮ ከእናት ጋር የሚማራል ሙያውን ስራውን ንባቡ አሁን ጥሩ ሞዴል የሚሆን እኔ ብዙ ጊዜ አሁን ለምሳሌ ብታይ እዚህ ላይም ጠቅሻለሁ it's amazing ወይዘሮ ተናኘ ትባላለች የፍሬ ዓለም እናት ናትና እሷ መጽሐፎች ሁለት መጽሐፍ እየጻፈች ነው እሷን አስተዳደጉን እሷ የፍሬ ዓለም መጽሐፍ ጽፋለች እዚያ ነው እኔ ይኸው የኢምፓወርድ የሆኑ እናቶች ተምሳሌት እሷ ናት የኢትዮጵያ እናቶች ብዙዎቹ ማለት ወይዘሮ ተናኘ ጻፈች ከዛ 20% 30% እንደ ወይዘሮ ተናኛ አይነት ሰዎች ቢኖሩ ልጆቹ ቤት ውስጥ የጂጂ እናት ናት እኮ ተናኛ አይተሽ ከሆነ ያለ ሲያድጉ ልጆች እዛ ገና ትምህርት ላይ ሁሉ ነገር የተጨረ ቲያትር እየተሰራ ፍቅርም ስተመቃብር ብዙ በኢትዮጵያ የተጻፉ የደራሲያን መጽሐፎች ተተርኮላቸዋል ተነግሮላቸዋል ሰራተኞች ረፍት ተሰጧቸው ስለ እኩልነት እዛ ልጆች እንደው ተሰጧቸው እሁድ ቅዳሜ ሴቶች የራሷ ልጆቿ ቤት እንዲያጸዱ እንዲሰሩ ነው ያደጉ እና ዛሬ በእነዚህ እናቶች ጀርባ የመጡ ልጆችን ስታዩ ዛሬ ማህበረሰብ የሚጠቅሙ ከፍተኛ ኮንትሪቢዩት ያደርጉ ናቸውና ዋጋውን የእናትን ኢምፓወር ማድረግ እናትን ከፍ እናትን አቅሟን መገንባት በእነዚህ ሰዎች ታይዋል ዝም ብሎ ማደም የውጭ ጥናት መሄድ አለብንና የእያንዳንዱ ጉልምስ ሲሆኑ ውጤታማ የሆኑ ሰዎችን ወደ ኋላ ሂጂና በምን አይነት እናት ነው ያደገ ከእናታቸው ጋር ያላቸው ግንኙነት ነበር እናት ምናም የተክለሐዋርያትን ተክለማርያም መጽሐፍ ባዮግራፊ ብታዩ ይሄን በትክክል ይነግርሻል ይቺ ኢትዮጵያዊ እናት ተወለዱ ምንም አልሆነ ራሻ ሄደው ራሻዊ እናቴ ነው የሚሏት መንፈሴን ኮትኩታ አሳደገችው ነው የሁለመናው አስተያየቱ ማንነቱን የገነባቸው ያቺ እናት ነው ራሻዊ እናት የሚላት እዚህ እንደማንኛውም ኢትዮጵያዊ ግዘፍ ነስቶ ጡፍታስ ዲጋሳው በቃ የሆነ ፍጥረት አረጋችሁ ግን ሰው አርጋ እንደዚህ አይነት ሰው የመጣ በአንድ ራሻዊት በውጭ ሰው ኢምፓወርድ በሆነች እናት ነውና
ይህንን እናውራ ብንባል እንደው ሰዎችን እዚህ ላይ እየጠቀስን እያንዳንዱ ሰዎች ላይ ብናወራ የእያንዳንዱ ጉልምስ የሆኑ ጠንካራ የሆኑ ሰዎች በስተጀርባቸው የእናታቸው አሻራ አለ ነው እና የእናትን ጥቅም እንደው ዝም ሞኝነት ነው አሁን ሲለፈልፉ መዋል። ከምወድሽ ገጾች የሴቶችን ታላላቅ ገድሎች፣ ስኬቶች፣ ታሪኮች፣ ውጣ ውረዶች የሚቃኝ ፕሮግራም ነው ከምወድሽ ገጾች። በዚህ ፕሮግራም ኢትዮጵያዊ እናቶች በትውልድ ቀረጻ ውስጥ ያበረከቱት አስተዋጽኦ ይቃኛል። ከምወድሽ ገጾች ሴቶች ይችላሉ ብሎ የተነሳ የሴቶችን ሕይወት የሚቃኝ ሳምንታዊ ፕሮግራም ነው ከምወድሽ ገጾች።